አረ ቀሲስዬ እሱ በጣም ትልቁም ነገር ነው። በነገራችን ላይ የማወራችሁና የሆነ ስራ ቦታ ላይ ሁለት በአርባዎቹ ከ40 እስከ 50 ውስጥ የሚሆኑ ነጮች ናቸው። አገኘኋቸውና እያወራን በመሃል ላይ የሆነ መስቀል አዩና ይሄ ምንድነው አሉኝ። መስቀል የምንድነው ምናምን እና ስለ ክርስትናም ስለ እስልምናም ስለምንም ስለ ሃይማኖት ምንም አይዲያው የላቸውም ከንግግራቸውም ከነሱም እንደተረዳሁትና እና አንዳንድ ነገሮች ጠየቁኝ። ራሳቸው ስለ ሃይማኖት አወሩኝ። አይ ቲንክ ስገምት የሆነ በቃ ከበርቻቻ ውስጥ እየሄዱ ይመስለኛል ስገምት ማለት ነውና ከዚያ ሙስሊም ነው እንደ ሙስሊም ነው አለኝና ሙስሊም አይ ኖ ክርስትናና እስልምና በጣም የተለያየ ነው እና የትኛው እምነት ነው ጥሩ አለኝ። እና እዚህ ሀገር ስለ እምነት ይሄ ጥሩ ነው ይሄ መጥፎ ነው ማለት ያው ፖለቲካ ስለሆነ እንደዚህ ያለ ወሬ ማውራት ማንቋሸሽ አንዱን እምነት በጣም ክልክል ነውና ሰዎቹንም ስለማላቅ አይ እኔ ይሄ ጥሩ ነው የመጥፎ ነው አልልም ግን ስለ ራሴ ነው የምናገረው ብዬ ስለ ክርስትና አወራሁት እና ቀጠልና ልጅ ሙስሊም ሆኗል አለኝ። እና ስንት ዓመት ነው ስለው 20 ዓመቱ ነው አለኝ። አሜሪካ የተወለደ ልጅ በቃ ዘር ማንዘሩ እናቱም አባቱም አሜሪካውያን ናቸው። ልጁ ሙስሊም ሆነ ማለት ነው። ከዚያ በጣም ወደ አይምሮ የሆነ ጥያቄ መጣና ሀውካም እንዴት ሊሆን ቻለ? አንተ እምነት የለውም እሱ ምንም እምነት የለውም እሱ እናቱስ ብዬ ጠየኩት። እናቱም አይ ቲንክ እናትና አባቱ ተለያይተዋል፣ ግን እናቱም እምነት የላትም። እንደውም ይሄ ዝም ብሎ ይሄ ምንድነው ሃሎዊን አይነት ዝም ብሎ ይሄ አምልኮ እዚህ ሀገር ያለ አይነት ናት። እናትየው ደግሞ የባሰባት ናት። እና ልጁ ለምን ሆነ የሚለውን አይምሮ የመጠየቅ ጀመረ ኮንቲኒየስሊ ማለት ነውና እና ሰውየው ማውራት ጀመረ። ቀጠለ አይ ቲንክ እኔም አጨሳለሁ ጠጣለሁ አለ። እናቱም ተመሳሳይ ናት እና እሱ ግን አያጨስም አይጠጣም። በጣም ደስ ብሎኛል። አይ ቲንክ ሙስሊም እንትን እስልምና በጣም ጥሩ ይመስለኛል። በጣም ደስ ብሎኛል አለኝ። ኦኬ እንዴት ደስ አለ ስለው ስለማያጨስ ስለማይጠጣም ምናምን በጣም እና ደግሞ ቀጠልና እነዚህን ጉዶች ማለት ነው የዚህ ሀገሮችን ጉዶች አይወዳቸውም አለኝ። ኦኬ እንግዲህ 3 ነገሮችን ያዝኩኝ። አለመጠጣት 1፣ አለማጨስ 2፣ እነዚህ ግብረ ሰዶሞችን መጥላት። አሁን ይሄንን ይዤ ለራሴ ዝም ብዬ እውነት እግዚአብሔር ምስክሬ ነው ከልቤ ነው የምነግራችሁ። አንድ ጥናት በሆነ ጥናት ላይ በ2050 ዓመተ ምህረት አሜሪካ ማጆሪቲው ሙስሊም ሊሆን ይችላል በዚህ ከቀጠለ የሚል ጥናት አንብቤያለሁኝ። በጣም ሩቅ አይደለም፣ በጣም ቅርብ ነው። እንግዲህ በ2050 አሜሪካ ማጆሪቲ ሙስሊም ሆነ ማለት ቀላል አይደለም። አንድ ሙስሊም 3፣ 4፣ 5 ሚስት ያገባል። ከዚያ ነንስታፕ ይወልዳል። ስታባዙት በ25 በ30 ዓመት ውስጥ ነጮቹ ምናምኖች የኛም ሳይቀር አይወልዱም። በቀላል ቁጥር በ10 ዓመት ውስጥ ሊሆን የሚችል ነገር ነው ማጆሪቲነቱ ማለት ነው። እና ገብቼ በጣም አይምሮ የመጠየቅ ጀመረ ማለት ነው። እና ሰርች አረኩኝ ቤቴ ገብቼ ጉግል ላይ ማለት ነው። ሀውካም በምን ምክንያት ነው የሚለው ወደ አይምሮ የመጣልኝ አንደኛ ኦኬ የዚህ ሀገር ልጆች በ20 ዓመት ውስጥ የሚጠጉ ልጆች ሃይማኖት የሌላቸው ልጆች ምን ብለው ነው ወደ ሃይማኖት ሊመጡ የሚችሉት ብዬ ሳስብ ኦኬ አንደኛ ግብረ ሰዶማውያን የሚጠሉ ልጆች ወደ ሃይማኖት መምጣት ሲፈልጉ፣ ሁለተኛ አለማጨስ ወይንም የሐራም የሆኑ ነገሮችን በእስልምና የሚባሉትን መጠጥ የሚባሉትን ነገሮችን ኦኬ ሰርች ሲያረጉ እኔ ምን ብዬ ሰርች ማድረግ ጀመርኩኝ። ጥሩ ከዚህ ከመጠጥ ግብረ ሰዶማውያንን በጣም የሚጠሉ ከዚህ በጣም የራቀው እምነት የትኛው ነው ብዬ ሰርች ሳረግ አንደኛ እስልምና፣ ሁለተኛውን ኦርቶዶክስ ይላል። እኔ አሁን እናንተ ራሳችሁ ማድረግ የምትችሉትን ነገር ነው። ቻት ጂፒቲ ላይም ገብታችሁ ጉግል ላይም ማድረግ ትችላላችሁ። አሁንም ማወራችሁን ማለት ነው።
የትኛው እምነት ነው በጣም ስትሪክት የሆነው እዚህ በግብረ ሰዶም ላይና ለሃይማኖቱ በጣም ኮንሰርቫቲቭ የሆነ የትኛው ነው ብላችሁ ብታደርጉ እስልምና ይመጣል። ከዚያ ቀጠልሁና ኦኬ ይሄ ልጅ እንግዲህ ሰርች አድርጎ ነው እናት አባቱ አላስተማሩትም፣ ሃይማኖቱን እየፈለገ ነው ያለው። የትኛው ነው ካደንዛዥ ከአባቴ ሱስ ከእናቴ መጥፎ ነገር ከዚህ ሀገሮችም መለየት የምችለው የትኛውን እምነት ብመርጥ ነው ብሎ አስቧል ይሄ ልጅ። በእኔ እይታ በእኔ ግምት ኦኬ ሰርች ሲያደርግ ያገኘው የመጀመሪያ እስልምና ነው ማለት ነው። ኦኬ ከዚያ